አሁን ከቀኑ 6 ሰዓት ሆኗል። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም የህዳር 19 2018 ትርታ 600 ነሆ አሁን ጀመረ። እየተከታተላችሁን አብራችሁን ስለምትቆዩ ከልብ እናመሰግናለን። በትርታ 600 የዜና ሰዓታችን ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዜናዎች የዝርዝር ዘገባ እንዲሁም የቢዝነስ መረጃዎችን አካተን ነው የተገኘ ነው። እየተከታተላችሁን አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ንጉሱ በሪሁን የዕለቱን የትርታ 600 በመምራት እንዲሁም ዳዊት ተፈራ ደግሞ ቴክኒኩን በጥራት በመቆጣጠር አብረናችሁ የጋራ ቆይታ የምናደርግ ይሆናል። የዕለቱን የትርታ 600 የዜና ሰዓት የምንጀምረው ከሀገር ውስጥ የተሰሙ ዋና ዋና ዜናዎችን በማስቀደም ይሆናል። ሐሰተኛ ሰነዶችን በማዘጋጀት ሲያጭበረብሩ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ ገለጸ። በአዲስ አበባ የካ ክፍለ ከተማ ወረዳ 8 በተለያዩ የመንግስትና የግል ተቋማት ስም ሐሰተኛ ሰነዶችን በማዘጋጀትና በማሰራጨት ሲያጭበረብሩ የነበሩ 3 ግለሰቦችን የኢትዮጵያ ፌዴራል ፖሊስ ከአዲስ አበባ ፖሊስ ጋር በመቀናጀት ባደረገው ጥናትና ክትትል በቁጥጥር ስር መዋሉን ገልጿል። ግለሰቦቹ የተለያዩ የመንግስትና የግል ተቋማት ሐሰተኛ ክብ ማህተሞች፣ የትምህርት ማስረጃዎች፣ የቀበሌ መታወቂያዎች፣ የልደት ሰርተፊኬቶች፣ የመሬት ይዞታ ካርታ፣ የቀረጥ ነጻ ደረሰኞች፣ የጋብቻ የምስክር ወረቀቶች፣ መንጃ ፈቃዶችና ሌሎች ሐሰተኛ ሰነዶችን በማዘጋጀትና በማሰራጨት የተጠረጠሩ መሆናቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። ተጠርጣሪዎቹ ለሐሰተኛ ሰነዶች ማዘጋጃነት ሲጠቀሙባቸው የነበሩ የእጅ ስልኮችና ኮምፒውተሮች እንዲሁም የተዘጋጁ የተለያዩ ሐሰተኛ ሰነዶች በኤግዚቢትነት መያዛቸው ተገልጿል። ህብረተሰቡ መሰል የወንጀል ድርጊቶች ሲፈጸሙ ከጸጥታ ተቋማት ጎን ሆኖ መረጃ በመስጠት የተለመደ ትብብሩን አጠናክሮ እንዲቀጥል የኢትዮጵያ ፌዴራል ፖሊስ ጥሪውን አቅርቧል። በሀብት ምዝገባና ሰነድ ርክክብ የዘንድሮው የጸረ ሙስና በዓል እንደሚከበር ተገለጸ። የዘንድሮው የጸረ ሙስና በዓል ከፍተኛ የመንግሥት አመራሮች የሀብት መጠናቸውን አስመዝግበው የሰነድ ርክክብ በማድረግ የሚከበር መሆኑን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። በፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የሙስና መረጃዎች አስተዳደር መሪ ሥራ አስፈጻሚ መስፍን በላይነህ 22ኛውን ዓለም አቀፍ የጸረ ሙስና ቀን በዓል አከባበር አስመልክተው መግለጫ ሰጥተዋል። ኃላፊው በመግለጫቸው በዓሉ ሲከበር ከፍተኛ የመንግሥት አመራሮች የሀብት መጠናቸውን አስመዝግበው የሰነድ ርክክብ ያደርጋሉ ብለዋል። በተጨማሪም በበዓሉ ለሙስና ተጋላጭ የሆኑ ተቋማት በጥናት ተለይተው እንደሚቀርቡ በመጥቀስ መፍትሔው ላይም ውይይት ይደረጋል ብለዋል። በዓሉ መከበሩ ድንበር ተሻጋሪ የሆነውን የሙስና እንዲሁም ለመቀነስና ለማጋለጥ ከፍተኛ ሚና አለው ሲሉም ተናግረዋል። የማህበረሰብ ሙስናን የማጋለጥ ባህሉ እያደገ መጥቷል ያሉት መሪ ሥራ አስፈጻሚው ማህበረሰቡ በመረጃ በማስደገፍ የሙስናን ወንጀል ለመከላከል እንዲሰራ ጥሪ አቅርበዋል። ተቋሙም የሚሰጡ ጥቆማዎችን በማጣራት ተጠያቂነት እንዲሰፍን እየሰራ ነው ሲሉ አስረድተዋል። በዓሉን የክልልና ከተማ አስተዳደሮች ከህዳር 22 እስከ ህዳር 26 የሚያከብሩት ሲሆን የማጠቃለያ በዓሉ ታኅሳስ 1 እንደሚከበር ተገልጿል።
የወባ ስርጭት ምጣኔ አምና ከነበረበት ጋር ሲነጻጸር በ40 በመቶ መቀነስ መቻሉን የጤና ሚኒስቴር ገለጸ። ሚኒስቴሩ ከፍተኛ የወባ ስርጭት ምጣኔ ባለባቸው አካባቢዎች ትኩረት ተደርጎ እየተሰራ ያለው የወባ መከላከልና መቆጣጠር ሥራ ተጠናክሮ መቀጠሉንም አስታውቋል። የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እንዲሁም ከሚመለከታቸው አካላት ጋር በመሆን የሚያከናውነው አራተኛው ዙር የወባ ጠቋሚ ጥናት ማስጀመሪያ መርሃ ግብር ትናንት በቢሾፍቱ ተካሂዷል። የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ እንዳሉት የበሽታ መከላከልን መሰረት ባደረገ ሥራ የኤችአይቪ ወባና ቲቪ በሽታ የስርጭት ምጣኔ ላይ መቀነስ ታይቷል። ሆኖም ባለፉት ጥቂት ዓመታት በተለያዩ ምክንያቶች በአንዳንድ አካባቢዎች የወባ ምጣኔ ከፍ ማለቱን ተከትሎ ርብርብ ሲደረግ መቆየቱን አንስተዋል። የህብረተሰቡን ግንዛቤ የማሳደግ የአልጋ አጎበር ስርጭትና የጸረ ወባ ኬሚካል ርጭት ሥራዎች በስፋት መከናወናቸውን ገልጸዋል። በዚህም የወባ ስርጭት ምጣኔ አምና ከነበረበት ጋር ሲነጻጸር በ40 በመቶ መቀነስ ችሏል ነው ያሉት። የወባ ከፍተኛ ምጣኔ ባለባቸው አካባቢዎች ትኩረት ተደርጎ የበሽታውን ስርጭት ለመከላከልና ለመቆጣጠር እየተከናወነ ያለው ተግባር ተጠናክሮ እንደሚቀጥል ተናግረዋል። አያይዘውም የኢትዮጵያ የወባ ጠቋሚ ጥናትም በሁሉም ክልሎች እንደሚካሄድ ተናግረዋል። ጥናቱ እስካሁን የወባ በሽታን ለመከላከል እየተከናወኑ ያሉ ተግባራትን ውጤታማነት የሚገመግምና ለቀጣይ ዓመታት የሚሰራባቸውን ስትራቴጂዎችና የመንግሥት ዕቅድ የሚያመላክት የመረጃ ምንጭ እንደሚሆን ጠቁመዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው ኢንስቲትዩቱ የሕብረተሰብ ጤና አደጋዎችን የመከላከልና መቆጣጠር እንዲሁም የምርምር ሥራ እያከናወነ ይገኛል ብለዋል። አራተኛው ዙር የወባ ጠቋሚ ጥናት ወባን ለመከላከልና ለመቆጣጠር ሲከናወኑ የነበሩ ተግባራት ጥንካሬና ድክመትን ለመለየትና ቀጣይ አቅጣጫን ለማሳየት የሚረዳ መሆኑንም ገልጸዋል። ከትርታ 97.6 ኤፍኤም የአርብ ቀን ትርታ 600 ነው በማድመጥ ላይ የምትገኙት። ውድ አድማጮቻችን አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። በተከታይነት የምናልፈው ወደ ዝርዝር ዘገባችን ይሆናል። የዕለቱ የዝርዝር ዘገባ በተለይም ደግሞ ከኢትዮጵያ ጤና መድን አገልግሎት አሰጣጥ በተመለከተ የአባላት ምዝገባና እድሳት ንቅናቄ መጀመሩን በማብሰር ዜጎች ከጥቅምት 1 እስከ ህዳር 30 በተቀመጠው የጊዜ ሰሌዳ ለምዝገባው አስፈላጊ የተባሉትን ሰነድ ማታወቂያና ማደስን ጨምሮ የተለያዩ እንዲሁ የሚጠየቁ መረጃዎችን እንዲያሟሉ ጨምሮ የተለያዩ ግንዛቤ ማስጨበጫ ሐሳቦች የተሰጡባቸው መድረክ ከሰሞኑ ተካሂዷል። ትኩረቱን እዛ ላይ ያደረገውን ዝርዝር ዘገባችን ባልደረባችን አህመድዲን ሸረፋ እንደሚከተለው ተመልክቶታል። የኢትዮጵያ ጤና መድን አገልግሎት ከ30 ለሚበልጡ የሚዲያ አካላት የተቋሙን አገልግሎት አሰጣጥ በተመለከተ የግንዛቤ ማስጨበጫ ስልጠና በትናንትናው ዕለት በአዳማ ከተማ አካሂዷል። የ2018 የጤና መድን አገልግሎት አባላት ምዝገባና እድሳት ንቅናቄ መጀመሩን በማብሰር ዜጎች ከጥቅምት 1 እስከ ህዳር 30 በተቀመጠው የጊዜ ሰሌዳ ለምዝገባው አስፈላጊ የተባሉትን ሰነድ የተባሉ መታወቂያ ማደስና ማዘጋጀት እንዲሁም የፋይዳ መታወቂያ አገልግሎቱን ለመጠቀም በዋናነት አስፈላጊ መሆኑን ማህበረሰቡ በመረዳት ምዝገባውን ከወዲሁ እንዲያጠናቅቅ መልእክት ያስተላለፉት በኢትዮጵያ ጤና መድን አገልግሎት የዋና ዳይሬክተር የጽህፈት ቤት ኃላፊ አቶ ዳምጦ ጥላሁን ናቸው። በመድረኩ ከተነሱ ሀሳቦች መካከል ሚዲያዎች በምልክት ቋንቋ የጤና አገልግሎት መስማት ለተሳናቸው የማህበረሰብ ክፍሎች ተደራሽ መደረግ እንዳለበት የጠየቁት ደግሞ የሴቶችና ማህበራዊ ጉዳይ ተወካይ የሆኑት ደጊቱ ፋሲል ከተረታ ጋር በነበራቸው ቆይታ ጠይቀዋል። አሁን ጤና መድን በተለያየ ቋንቋዎች ስለ ጤና መድን በሚዲያው ገለጻ ይሰጣል። ግን መስማት የተሳናቸው ማየት የተሳናቸው ማህበረሰቦቻችን እንዲያውቁት እየተደረገ አይደለም። ለምን በምልክት ቋንቋ ገለጻ አይሰጥም ስለ ጤና መድን? እነሱም ጤናቸው የተጠበቀ ሊሆን ይገባል። እነሱም ደግሞ በጤና መድን ተጠቅመው ጤናቸውን ጠብቀው እንደሌላው አምራች ዜጋ ሊሆኑ ይገባል እና ሚዲያው ጋር ይሄ ክፍተት ስላለ ይሄ ሞልታችሁ ሙሉ ሚዲያ ብታደርጉልን
የሚል ሀሳብ ነው ያለ። ኃላፊነቱ የሚዲያው ብቻ ሳይሆን የኢትዮጵያ ጤና መድን አገልግሎት በራሱ ከሚዲያዎች ጋር በሚገባው ውል ይህንን ታሳቢ ማድረግ እንዳለበትም ጠይቀዋል። ጤና መድንም ከራሱ የሚጠበቀው ሚዲያዎች ጋር ውል ሲይዝ በምልክት ቋንቋም እንዲተላለፍ ማድረግ ግዴታ። ክለውም ማህበረሰቡም ሆነ ሴቶችና ማህበራዊ ጉዳዩ ላይ ተባባሪ መሆን እንዳለበትም አሳስበዋል። ከማህበረሰቡ የሚጠበቀው ያው እነዚህን ተደራሽ ያልተደረጉ አካላትን አውጥተው እንዲጠቀሙ ማድረግ ነው። አሁን ዲሴብል የሆኑ 18 ዓመት ቢሞላቸውም ወላጆች በስራቸው እንዲያሳክሙ ይፈቅዳል ጤና መድን። ግን ሰው እንዲህ ዲሴብል የሆኑ ሰዎች ወደ ውጭ እንዲወጡ አይፈልግም ማህበረሰቡ። ይሄ ደግሞ ተገቢ አይደለም። እነሱም ጤናቸው ከተጠበቀ እንደሌላው ማምረት እንደሚችሉ እንደሌላው መማር የሚችሉ ሌላው የደረሰበት ቦታ መድረስ እንደሚችሉ ሊያውቅ ይገባል ማህበረሰቡ። ሴቶችና ወጣቶችም እዚህ ላይ ትኩረት ሰጥቶ ሊሰራ ይገባል። መሆኑም የኢትዮጵያ ጤና መድን አገልግሎት በጤናው ዘርፍ ከፍተኛ መሻሻል እንዲኖር በማገዝ ከ63 ሚሊዮን የሚበልጡ ዜጎች የአገልግሎቱ ተጠቃሚ እንዲሆኑ ማስቻሉን በመግለጽ ይህንንም ጅማሮ በሀገር አቀፍ ደረጃ አጠናክሮ እንደሚቀጥል ነው የዋና ዳይሬክተር የጽህፈት ቤት ኃላፊ አቶ ዳምጠው ጥላሁን የተናገሩት። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት። እየተከታተላችሁን ስለሆነ ከልብ እናመሰግናለን። በማስከተል ደግሞ ከውጭ ምንጮች ወዳገኘናቸው ዘገባዎች እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጣዩ የቡድን 20 ሀገሮች ጉባኤ ላይ ሳውዝ አፍሪካን አልጋብዝም ማለታቸውን ተከትሎ ሀገሪቱ ምላሽ ሰጥታለች። የፕሬዝዳንት ሲሪል ራማፎዛ ጽህፈት ቤት ይፋ ባደረገው መግለጫ አሜሪካን በቀጣዩ የቡድን 20 ጉባኤ ላይ ሳውዝ አፍሪካን አልጋብዝም ማለቷ ጸጸትን ያስከትልባታል ብለዋል። ፕሬዝዳንት ዶናልድ ትራምፕ በማህበራዊ የትስስር ገጻቸው ባስተላለፉት መልእክት ሳውዝ አፍሪካ የቡድን 20 ፕሬዝዳንታዊ ኃላፊነትን ለዩኤስ ኤምባሲ ማስተላለፍ አለመፈለጓን ገልጸዋል። በዚህም ሳውዝ አፍሪካ በቀጣዩ የ2026 የቡድን 20 ጉባኤ በፍሎሪዳ ሚያሚ ሲካሄድ ፈጽሞ ተጋባዥ አትሆንም ብለዋል። ይህንን ተከትሎም የሳውዝ አፍሪካ የፕሬዝዳንቱ ቃል አቀባይ ቪንሰንት ማግዋኒያ በሰጡት መግለጫ አሜሪካን በዚህ ውሳኔዋ መጸጸቱ አይቀርም ብለዋል። ፕሬዝዳንት ትራምፕ የሁለቱን አገሮች ግንኙነት እንዲሻክር የሚያደርጉት ሙከራንም እንዲተው ማሳሰባቸውን የዘገበው ቢቢሲ ነው። በሰሜናዊ የኢራቅ ግዛት በተፈጠረ የድሮን ጥቃት የኃይል መቋረጥ መከሰቱ ተነገረ። ጥቃቱ በሳምንት ውስጥ ለሁለተኛ ጊዜ ሲሆን በአሸባሪዎች የተቀነባበረ ሳይሆን እንደማይቀር ነው የተዘገበው። የኢራቅ የደህንነት መምሪያ በጉዳዩ ላይ ባወጣው መግለጫ ጥቃቱ የሀገሪቱን የኢኮኖሚ አውታሮች ለማውደም ያለመ ነው ሲል ገልጿል። ኤርቢልና ሳልማያህ በተሰኙ ግዛቶችም ከፍተኛ የኃይል መቋረጥ እንዲከሰት ማድረጉ ተነግሯል። በጥቃቱ እጃቸው ያለበት ሁሉ ተጠያቂ እንደሚሆኑም ነው መግለጫው ያመላከተው። የግዛቱ አስተዳዳሪዎች ጨምሮ ከፍተኛ የኢራቅ ባለስልጣናት አሜሪካና ቱርክ ጥቃቱን ማውገዛቸው ነው የተዘገበው። ትርታ 600 ነው በማድመጥ ላይ የምትገኙት አድማጮቻችን። በማስከተል ወደ ቢዝነስ ዘገባችን እናልፋለን። ኢትዮጵያና አፍሪካ ልማት ባንክ የኢትዮጵያን ቁልፍ የትኩረት መስህቦች ባማከለ መልኩ አጋርነታቸውን ለማጠናከር ቁርጠኛ መሆናቸውን አስታወቁ። የአፍሪካ የፋይናንስና ኢንቨስትመንት ፎረም በሞሮኮ ራባት ተካሂደዋል። የገንዘብ ሚኒስትር አህመድ ሺዴ ከፎረሙ ጎን ለጎን ከአፍሪካ ልማት ባንክ ፕሬዝዳንት ሲዲ ኡልዶታህ ጋር ተወያይተዋል። ኢትዮጵያና የአፍሪካ ልማት ባንክ ያላቸው የቆየ አጋርነትም በውይይቱ ላይ ተነስተዋል። የገንዘብ ሚኒስትሩ ባንኩ ለኢትዮጵያ የልማት ስራዎች እየተወጣ ያለውን ወሳኝ ሚናም አንስተዋል። ባንኩ የኢትዮጵያ ግዙፍ ፕሮጀክቶች በፋይናንስ ለመደገፍ ያለውን ዝግጁነትም አድንቀዋል። የደብረ ብርሃን ልዩ የኢኮኖሚ ዞን ተኪና የውጭ ምንዛሪ የሚያስገኙ ምርቶችን በስፋት በማምረት የሀገሪቱን እድገት ለማፋጠን የድርሻውን እየተወጣ መሆኑን አስታወቀም። የልዩ ኢኮኖሚ ዞን ስራ አስኪያጅ ሺጠላ ሙሉጌታ ለኢትዮጵያ ዜና አገልግሎት እንደገለጹት
በኢኮኖሚ ዞኑ ካሉ 8 ሼዶች መካከል በ6ቱ ኢንዱስትሪዎች ገብተው በማምረት ላይ ይገኛሉ። ቀሪዎቹን በቅርቡ ለባለ ሀብቶች ለማሸጋገር እየተሰራ መሆኑንም አስታውቀዋል። በበጀት ዓመቱ የመጀመሪያዎቹ 4 ወራት የተመረተ ከ7.2 ሚሊዮን በላይ የአሜሪካን ዶላር ግምት ያለው የቢራ ብቅል ለፋብሪካዎች መቅረቡን አስታውቀዋል። በኢኮኖሚ ዞኑ በሚገኘው ብርቱ ማልት የብቅል ፋብሪካ ተመርቶ ለቢራ ፋብሪካዎች በማቅረብ ከውጭ የሚገባ ምርትን በመተካት የውጭ ምንዛሬ ማዳን መቻሉ ተናግረዋል። እንዲሁም በልዩ የኢኮኖሚ ዞኑ ተመርተው ወደ ውጭ ከተላኩ የጨርቃጨርቅና አልባሳት 676523 የአሜሪካን ዶላር የውጭ ምንዛሬ መገኘቱንም ገልጸዋል። አድማጮች ከትርታ 600 የቢዝነስ ዘገባዎቻችን ያደመጣችኋቸውን ይመስላሉ። ለህዳር 19 2018 ለአረብ ቀን ትርታ 600 ወደ እናንተ ያደረስነው የትርታ የዜና ሰዓታችን ያደመጣችሁትን ይመስላል። ንጉሱ በሪሁን የዜና ሰዓቱን በመምራት ዳዊት ተፈራ ደግሞ ቴክኒኩን በመቆጣጠር አብረናችሁ ቆይታ አደረግን። ቀሪ ትርታ ሬዲዮ ፕሮግራሞች ይቀጥላሉ። እኔ በዚሁ ተሰናበትኩኝ። ሰናይ ቀን ይሁንላችሁ። ትርታ 97.6 ኤፍኤም ከልቦ የቀረበ